ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል እንደ ሁልጊዜው ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋራናችሁ ቆይታ የምናደርግ ይሆናል። ላይክ ስለምታደርጉን፣ ሀሳብ አስተያየታችሁን ስለምታጋሩን እንደ ሁልጊዜው ዛሬም አመስጋኞች ነን። ውድ ቤተሰቦቻችን እስከ ፕሮግራማችን ፍጻሜ ቆዩ ብለናል። አስቀድመን እንደ ሁልጊዜው የተወሰኑ የሀገር ቤት መረጃዎችንና አህጉራዊ ለየት ያለ ጥንቅር ለእናንተ ውድ አድማጮቻችን አሰናድተናል። ሪያል ማድሪድም ለደጋፊዎቹም ተሳተፉ እያለ ይገኛል። መረጃውን እናጋራችኋለን። ከኤፕሪል 23 እስከ ኤፕሪል 30 በማድሪድ አንድ ትልቅ የሚጠበቅ እውነት አለ። ተጨማሪ መረጃ ይዘናል። በባርሴሎና የመረጃ ሰዓታችን የቡድኑን ወሳኝና ቁልፍ ተጫዋች የተመለከተ ልዩ ጥንቅር አሰናድተናል። ውድ ቤተሰቦቻችን ሌሎች የአውሮፓ ትልልቅ ክለቦችና ወቅታዊ መረጃዎችንም እንዲሁ ለእናንተ ውድ አድማጮቻችን የምናደርሳችሁም ይሆናል። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን አስቀድመን የተወሰኑ አጫጭር ስፖርታዊ መረጃዎችና እናንተን የሚያሳትፉ መረጃዎችን እናጋራችኋለን። በፕሪሚየር ሊግ የታላላቅ ክለቦች የመረጃ ሰዓታችን የማንቸስተር ሲቲውን ቁልፍ ተጫዋች የተመለከተ ልዩ ጥንቅር ይዘናል። ከዛ ውጪ ስካይ ስፖርት ስለ ሲቲ የኮንትራት ማራዘም ሂደት በአንድን ተጫዋች በተመለከተ መረጃ ይዞ ወጥቷል። ለየት ያለ ጥንቅር ለሲቲ ደጋፊዎች አዘጋጅተናል። በቼልሲ የመረጃ ሰዓታችን ቼልሲያንን እናሳተፋለን። ከቆያችሁ ከኛ ጋር ትሳተፋላችሁ። ጄሚ ካራገር ስለ ቼልሲ የተናገረው ነገር ግርም የሚል ነው። አብራችሁን ስትቆዩ ከምትከታተሉት ውስጥ ነው። ከዛ በተጨማሪ የቡድኑን ወሳኝና ቁልፍ ተጫዋቾች የተመለከተ ልዩ ጥንቅር ይዘናል። በሊቨርፑል የመረጃ ሰዓታችን ፈገግ ትላላችሁ። ምክንያቱም አንድ ሰው ሊቨርፑል ላይ የተሳለቁበት መንገድ ፍጹም የተለየ ነው። ተጫዋች አልሸጥም ለማለት የሄዱበት ርቀት የዛሬው አነጋጋሪ የሊቨርፑል መረጃ ነው። በሊቨርፑል ዙሪያ አንድ ትልቅ ውሳኔም ሰምተናል። ጄሚ ካራገርም ዛሬም ለየት ካለ ሀሳቡ ጋር በሊቨርፑል ቤት ተከስቷል። ሊቨርፑልውያን አብራችሁን ስትቆዩ የሚባክን ደቂቃ አይኖራችሁም። በአርሰናል የመረጃ ሰዓታችን ጄሚ ካራገር የምን ሽንፈት እያለ ይገኛል። አርሰናልን ጉዞ በተመለከተም ለየት ያለ ሀሳብ አለኝ እያለ ነው። ከዚህ ጋር አያይዘን የቡድን ዜና በአርሰናል የመረጃ ሰዓታችን እናነሳለን። ፕሪሚየር ሊጉ በአርሰናል ቅሬታ ላይ ውሳኔ ሰጥቷል። ከዝውውር ጋር በተያዘ በርካታ ከዋክብቶች ከአርሰናል ጋር ስማቸው እየተያዘ ነው። ምን አዲስ ነገር አለ የሚለውንና ቀጣዩን ማክስ ዶማን ስለተገኘ እንነግራችኋለን። በዩናይትድ የመረጃ ሰዓታችን 3 ዝውውሮች ላይ የዩናይትድን ወቅታዊ አዲስ እንቅስቃሴ እናነሳለን። ከሶስቱ ሁለቱ ተከላካይ መሆናቸውን አረጋግጠናል። ብሩኖ ሚጌል ፈርናንዴዝ፣ የቀድሞ አሰልጣኝ ሩበን አሞሪም በማንቸስተር ዩናይትድ ወቅታዊ ቡድን ዜናችን እንደተጠበቀ ነው። ላይክ ስላደረጋችሁን ስላበረታታችሁን እናመሰግናለን። በሀሳብ መስጫ ሳጥናችን ላይ አንድ ጽሑፍ ደረሰን። ጽሑፉንም በምስል ለጥፈኗል ከዶሮ ጋር አያይዘን። መልእክቱን ያደረስከንም እጅግ አድርገን እናመሰግናለን። በድጋሚ አብራችሁን ቆዩን። ለኢትዮጵያ ከ18 ዓመት በታች ሴቶች ብሔራዊ ቡድን ለተጫዋቾች ጥሪ ቀርቧል። የኢትዮጵያ ከ18 ዓመት በታች ሴቶች ብሔራዊ ቡድን በተርኪ ለሚከናወነው የኢፋ ፌዴሬሽን ፍሬንድሺፕ ዋንጫ ውድድር ለ22 ተጫዋቾች ነው ጥሪ የተደረገው። ጥሪ የተደረገላቸው ተጫዋቾችም ዛሬ ተሰባስበዋል። ዝግጅታቸውን ይጀምራሉ ተብሏል። ብሔራዊ ቡድኑ በቻለው ለሜቻ እንደሚመራም ያረጋግጠናል። ለኢትዮጵያ ብሔራዊ ቡድን ከ18 ዓመት በታች ሴቶቹ ማለት ነው በተርኪ በሚያከናውን ጨዋታ ዙሪያ በተከታታይ መረጃ በቃል ስፖርት ዩቲዩብ ቻናላችን እንደ ሁልጊዜው ለእናንተ ውድ አድማጮቻችን የምናጋራችሁ ይሆናል። አፍሪካዊ መረጃችን ላይ ደረስን። ውድ ቤተሰቦቻችን ሴኔጋል በዛሬው ዕለት ደግሞ የሙስና ወንጀል ክስ ለማቅረብ ተዘጋጅታለች። ህጋዊ ሂደቱ እንዲመሩ በሴኔጋል የተሰየሙ ጠበቆች ዛሬ መግለጫ የሰጡ ሲሆን የሙስና ክሱም 5 ግለሰቦች ላይ ያነጣጠረ ነው ተብሏል። ኃላፊነታችን የዚህን የዋንጫውን የመሰረዝ ሂደት አመጣጥ ማወቅ ነው ያሉት የሴኔጋል የተሰየሙ ጠበቆች እስካሁን ባናቀውም እየሰራንበት ነው። ከዚህ ሴራ ጀርባ የሙስና ወንጀል አለ፣ ዋንጫው እንድንነጠቅ የሙስና ወንጀል አለ እያለ ነው። ክሱ የሞሮኮ ብሔራዊ መንግስትን አይመለከትም ያሉት ጠበቆቹ ከዛ በታች ያሉ ግለሰቦችን ግን ይመለከታል። በሞሮኮስ በተለይም በኃላፊነት ላይ ያሉ ሰዎችን ተብሏል። ስለዚህ የሞሮኮን ፖለቲካዊ አመራር ግን አይመለከትም ብለዋል በመግለጫቸው። ጠበቆቹ ዛሬ በፈረንሳይ በሰጡት ጋዜጣዊ መግለጫ ስለ ግለሰቦቹ ማንነት አልጠቀሱም። አሜሪካ ውስጥ ዓለም አቀፍ የወንጀል ምርመራ እንዲጀምር ለመጠየቅም የሚያስችል ማስረጃ ይዘናል።
ካፍ ይህንን ውሳኔ ሲወስን ውሳኔውን እንዲወስን የሙስና ወንጀል ተፈጽሟል፣ 5 ግለሰቦች አሉ፣ የሞሮኮን መንግስት ግን አይመለከትም ይላል አጠቃላይ መግለጫው። ጉዳዩን ተከታትለን በቃል ስፖርት ዩቲዩብ ቻናል ከስር የምናደርሳችሁ ይሆናል። በአሰልጣኝ አርቤሎአ የሚሰለጥነው ሪያል ማድሪድ የወራ መጋቢት የወሩ ምርጥ ተጫዋች 5 እጩዎችን ይፋ አድርጓል። በዚህ መሰረት ቬኒሲየስ ጁኒየር፣ ፌድ ቫልቬርዴ፣ ዲያን ዊሰን፣ ኦሪየል ቹዋሚኒ እና ቶኒ ሩዲገር የወሩ ምርጥ እጩ ሆነው ቀርበዋል። ሪያል ማድሪድ ላሊጋውን በ4 ነጥብ ልዩነት ተበልጦ በባርሴሎና ሁለተኛ በሻምፒዮንስ ሊግ ሩብ ፍጻሜ ከባየር ሙኒክ ጋር እንደተደለደለ ይታወቃል። በተቀሩት 2 ዋንጫዎች ላይ እስከ ፍጻሜ ያለኑ ሁሉ እንሰጣለን ካሉ የሪያል ማድሪድ ከዋክብት እነኛ 5ቱ እጩ ሆነው ቀርበዋል። ለሪያል ማድሪድ ደጋፊዎች ለእናንተ በወሩ ምርጥ እንቅስቃሴ ያደረገው ምርጣችሁ ማን ነው? በቃል ስፖርት ዩቲዩብ ቻናል በሀሳብ መስጫ ሳጥናችን ላይ ያስፍሩልን። ሳንቲያጎ ቤርናቢዮ እግር ኳስ ሜዳ ብቻ አይደለም ውድ ቤተሰቦቻችን፣ በርካታ ትዕይንቶችን እንደሚያስተናግድ ይታወቃል። በቀጣይ ወር ኤፕሪል 23 እስከ ኤፕሪል 30 የሜዳ ቴኒስ ሊሆን ነው ተብሏል። ይሄው ቤርናቢዮ ስቴዲየሙ ለሁለት ይከፈላል። 2 ቦታ የሜዳ ቴኒስ ይወጣዋል ተብሏል ቤርናቢዮ። በዚህ መሰረት ከኤፕሪል 23 እስከ ኤፕሪል 30 ለ7 ቀናት ስቴዲየሙ ጨዋታ አገልጋሎት በማይሰጥበት ሰዓት ላይ ይህንን የቴኒስ ውድድር እንደሚያዘጋጅም ይፋ ተደርጓል። ከዚህ የሚያገኙት ገንዘብ ቀላል እንዳይመስላችሁ ውድ ቤተሰቦቻችን። እዛው ሪያል ማድሪድ ቆይተን የተወሰኑ አጫጭር መረጃዎችን ለመጨመር ያክል አልቫሮ አርቤሎአ በ30 ቀን ቆይታቸው ጋርዲዮላን፣ ጆዜ ሞሪኖ እና ዲየጎ ሲሞኔን ከረቱ በኋላ አሁንም ቢሆን ስለ ስንብታቸው የተረጋገጠ ነገር የለም እየተባለ ይገኛል። በፍሎሬንቲኖ ፔሬዝም ቆይታቸው ተደንቋል። ግን ትልቁ ጥያቄ በጣም የተሻለ ልምድ ያለው አሰልጣኝ የሚለው እንደ ውይይት የቀረበው እንደሆነ ይታወቃል። ሌላኛው ኮከባቸው ቪኒሲየስ ጁኒየር በዚህ ውድድር ዓመት ዋንጫ ግድ ነው እያለ ነው። ከሪያል ማድሪድ ጋር ላሊጋና ሻምፒዮንስ ሊግ ግድል አለው። በዓለም ዋንጫ እንደ ከዚህ ቀደሙ በተሳትፎን ብቻ መመለስ አልፈልግም ሲል ተደምጧል። በርከት ያሉ የዜና ምንጮች ቅድመ ግምቶቻቸውን ያስቀምጣሉ። እንደ ፕሪፕሌክሲ መረጃ ዘገባ ከሆነ የ2026 የባሎንዶር ሽልማትን ለማሸነፍ አሁን ቅድመ ግምት ወደ ላሚን ያማል አድልቷል። ሃሪኬንን 2ኛ፣ ኬሊያን ምባፔን 3ኛ፣ ዴክላን ራይስን 4ኛ፣ ሉዊስ ዲያዝን 5ኛ ደረጃ ላይ አስቀምጦታል። ከዚህ ጋር በተያያዘ ውድ ቤተሰቦቻችን በወጣት ተጫዋቾች በመሆን በ2026 ምርጥ ብቃታቸውን እያሳዩ ከሚገኙ ተጫዋቾች ደግሞ ጎል ስፖርት ይፋ ባደረገው መረጃ መሰረት ላሚን ያማል ተመርጧል። ተጫዋቹ በሁሉም ዘርፍ ላይ ዘንድሮም እንግዲህ ለባሎንዶርም እጩ ለላሊጋውም ምርጥ ተጫዋች እጩ ነው። በእርግጥ ቀላል ተፎካካሪዎች የሉትም። በተለይም እነ ሃሪኬን እነ ኬሊያን ምባፔ በየክለቦቻቸው እያሳለፉ ያሉት ጊዜ ምናልባትም ከዋንጫ ጋር ደግሞ የሚጠናቀቅ ከሆነ ለላሚን ያማል ፈተና ሊሆን ይችላል። አምና ላሚን ያማል በባሎንዶር ምሽት 2ኛ ደረጃን ይዞ እንዳጠናቀቀ ይታወቃል። ጣሊያን ደረስን ውድ ቤተሰቦቻችን። በጣሊያን ሴሬ ዘንድሮ ክስተት የሆኑት ሴስክ ፋብሬጋስ በአሰልጣኝነት ኮሞ እንደ ቡድን ነው። በሴስክ ፋብሬጋስ የሚሰለጥነው ኮሞ ድንቅ ጊዜን ሲያሳልፍ በአውሮፓ ሻምፒዮንስ ሊግ ደረጃ ሰንጠረዥ ውስጥ ነው በዚህ ሰዓት የሚገኘው። ታሶስ ዱቪካስ የተባለው ግሪካዊ ተጫዋች ደግሞ ድንቅ ጊዜን በቡድኑ እያሳለፈ ይገኛል። ባለፉት 5 የሴሬ ጨዋታ ለኮሞ 3 ጎል 1 አሲስት አበርክቷል። በ5 ጨዋታ ውድ ቤተሰቦቻችን 5ቱም ለኮሞ ድል እንደነበረ ይታወቃል። ያለምንም ጥርጥር ኮሞ ቀጣይ ዓመት የአውሮፓ ሻምፒዮንስ ሊግ ትኬትን ስለመቁረጡ የተጠራጠረ የለም። ሴስክ ፋብሬጋስ ግን በዛው በኮሞ ወይንስ ቀጣይ ሌላ ትልቅ የአውሮፓን ክለብ ለአሰልጣኝነት መንበረ ስልጣን ይረከባል የሚለው ግን በትልቁ የሚጠበቅ ጉዳይ ነው። ከጣሊያን አልወጣንም፣ የሚያስፈራ ጣሊያናዊ ተጫዋች የለም እያሉ ነው ኦኒየል። የሰሜን አየርላንድ ብሔራዊ ቡድን አሰልጣኝ ናቸው። ከጨዋታ በፊት ቃላቸውን የሰጡት የሰሜን አየርላንድ አሰልጣኝ ኦኒየል ከጣሊያን የሚያስፈራ ተጫዋች የለም ብሏል። ጣሊያን አሁን ዴልፔሮና ቶቲ የላትም ያሉት አሰልጣኙ አሁን ያለው የጣሊያን ቡድን ጥንካሬው የግለሰቦች አይደለም ብለዋል። አክለውም እነሱን እናከብራቸዋለን፣ ጥሩ ደረጃ ላይ ያሉ ተጫዋቾች አሏቸው ያሉት እሳቸው ሰሜን አየርላንድ ከ40 ዓመት በኋላ ለዓለም ዋንጫ ተደርስ ዘንድ ጣሊያንን ማሸነፍ ይኖርባቸዋል። የጨዋታ አሸናፊ ለዓለም ዋንጫው ለማለፍ ከዌልስና ቦስኒያ አሸናፊ ጋር ገና ሌላ ጨዋታ እንደሚቀረው ይታወቃል። እሳቸው ጣሊያን እንደ ድሮ ጠንካራ አይደለችም፣ ቶቲ የላቸው፣ ዴልፔሮ የላቸው ብለዋል። ምን ይመዘገብበታል በጨዋታው የሚለውን ግን በቃል ስፖርት ዩቲዩብ ቻናል በማለዳው ጥንቅራችን በሰፊው የምንመለከተው ይሆናል።
ዓለም አቀፍ እግር ኳስ የበላይ ፊፋ ለሚቀጥለው ዓለም ዋንጫ ውድድር አዲስ ሕግ ማውጣቱን አሳውቋል። ብዙ አዲስ ነገሮችን እየሰማንበት ነው። የዓለም ዋንጫው እየቀረበ በመጣ ቁጥር በአዲሱ ሕግ አንድ ተጫዋች ተቀይሮ ለመውጣት 10 ሰከንድ ብቻ ሲሰጠው ከዛ ካለፈ ተቀይሮ የሚገባው ተጫዋች ለ1 ደቂቃ ለመቆየት ይገደዳል። ይህ ማለት ለቡድኑ ለ1 ደቂቃ በ10 ተጫዋች ብቻ ለመጫወት የሚገደድ ይሆናል ማለት ነው። በሌላ በኩል የእጅ ለመወርወርና መልሶ ለማስጀመር 5 ሰከንድ በቂ ነው። ከዛ ካለፈ ኳሱን ለተቃራኒ ቡድን ሰጥቶ ይሄዳል። ቫር በስህተት የተሰጠ ማዕዘን ምት ካለ ያስተካክላል። ዳኛው ማብራሪያ መጠየቅ የሚችለውን የቡድን አምበል ብቻ ሲሆን ሌሎች ተጫዋቾች ወደ ዳኛው ከቀረቡ ቢጫ ካርድ የመስጠት ሙሉ መብትም አላቸው። ለዳኛው እንደ ግዴታ ጭምር ነው። በአሜሪካ በካናዳና በሜክሲኮ የሚካሄደው የዓለም ዋንጫ ገና ሳይደርስ ብዙ እያንጫጫ ነው። የካታር የ2022 የዓለም ዋንጫ ሙቀቱ የተደረገበት ጊዜ ብዙ ሲያነጋግር ነበር። የአሁኑ ግን ፖለቲካም ጣልቃ ገብቶበታልና ከአሁኑ የዓለም ዋንጫው ብዙ አዳዲስ ሕጎችም እንዲሁ እያስፈለጉት ይገኛሉ። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ለእናንተ ውድ አድማጮቻችን መርጠን ያሰናዳነውን ስፖርታዊ ጥንቅር በቅደም ተከተል እያጋረናችሁ ነው። ተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን ላይ ደረስን። ላይክ ስላደረጋችሁን አመስጋኝ ነን። ከትላንት በስቲያ አንድ መልእክት በሀሳብ መስጫ ሳጥናችን ላይ መጣ። እኛም ከዶሮ ምስል ጋር አያይዘን ማህበራዊ ትስስር ገጻችን በዩቲዩብ ለጥፈኗል። አንብባችሁ መልእክቱን ይላክልን ሰው ደግሞ በግል ብናገኝ ደስ ይለናል። በፕሪሚየር ሊግ የመረጃ ሰዓታችን አብራችሁን ቆዩ። የእንግሊዝ ፕሪሚየር ሊግ የ2025-26 የውድድር ዘመን የመጋቢት ወር ወይም የማርች ወር የወሩ ምርጥ አሰልጣኝ 5 እጩዎች ይፋ ተደርገዋል። አሰልጣኝ ሚኬል አርቴታ፣ አሰልጣኝ ኤዲ ሃው፣ አሰልጣኝ ፋቢያን ሁዝለር፣ አሰልጣኝ ሊ ብሪስ እና አሰልጣኝ ዴቪድ ሞይስ 5 እጩዎች ናቸው። ከቢግ ሲክስ ከተለምዶ አንድ አሰልጣኝ ብቻ ሚኬል አርቴታ ከአርሰናል ተካተዋል። የወሩ ምርጥ ቡድን ማን ነበር? ምርጡ ቡድን ምርጡን አሰልጣኝ ስለሚያስመርጥ ማለት ነው። አጋሩን የእንግሊዝ ፕሪሚየር ሊግ የ2025-26 የውድድር ዘመን የወራ መጋቢት የወሩ ምርጥ ተጫዋችም 7 እጩዎች ይፋ ተደርገዋል። ከቢግ ሲክስ 2 ክለቦች ብቻ አስመርጠዋል። ዩናይትድ በብሩኖ ተወክሏል። አርሰናል በዳቪድ ሪያ ተወክሏል። ቀሪዎቹ 5 ተጫዋቾች ግን ከሌሎች ክለቦች ነው። ጄምስ ጋርነር ከኤቨርተን፣ ሞርጋን ጊብስ ዋይት ከኖቲንግሃም ፎረስት፣ አንቶኒ ጎርደን ከኒካስል፣ አሌክስ ኢዮቢ ከፉልሃም እና እንደዚሁም ዳኒ ዌልቤክ ከብራይተን ኤንድ ሆቭ አልቢዮን ተካተዋል። ለእናንተ በወሩ ምርጥ እንቅስቃሴ ያደረገው ተጫዋች ማን ነው? ለቡድን ለተመዘገበው ውጤት ቁልፉን ሚና የተዋጣ ተጫዋች ማን ነው? እንዳልኳችሁ ከቢግ ሲክስ ብሩኖ እና ዳቪድ ሪያ ብቻ ነው የተካተቱት። ሌሎችም ካለ በእጩ ውስጥ ከቀረቡት ምርጥ የእናንተን መርጣችሁ በሐሳብ መስጫ ሳጥናችን ልላኩልን። በዚሁ ወር ማለትም በመጋቢት ወይም በፈረንጆቹ በማርች ወር ላይ ከነበሩ ጨዋታዎች ውስጥ በጨዋታ ምርጥ ኳስ በማዳን የአርሰናሉ ዳቪድ ሪያ ከቼልሲ ጋር፣ የኤቨርተኑ ጆርዳን ፒክፎርድ ከበርንሌ ጋር፣ የአስቶን ቪላ ኤሜናሎ ማርቲኔስ ከቼልሲ ጋር፣ የኒካስል ዩናይትድ አሮን ራምስዴል ከዩናይትድ ጋር፣ የሰንደርላንዱ ሜሊክ ኤል ቦርግ ከብራይተን ጋር፣ የቶትናሙ ጉሌልሞ ቪካዮሬ ከሊቨርፑል ጋር ሲጫወቱ ያዳኗቸው ኳሶች በጣም ምርጥ የዳኑ ኳሶች በሚል ቦሩ እጩ ሆነው ቀርበዋል። እነኝንም ጨዋታዎችን የተከታተላችሁና በጨዋታዎች ላይ ይህ የዳነ ኳስ ክለቤን አድኖታል፣ በጣም ያለቀላት ኳስ ነው ሊቆጠር የሚችል ብላችሁ የምታምኑትን የትኛው ግብ ጠባቂ አድኖታል? በቃል ስፖርት ዩቲዩብ ቻናል በሀሳብ መስጫ ሳጥናችን ላይ አስፍሩልን። ላይክ ካላረጋችሁ ግን በዛውም ላይክ ማድረግ እንዳይረሳ፣ ለእኛ በብዙ ስለሚጠቅመን። ሲቲ ደረስን። ውድ ቤተሰቦቻችን ፕሪሚየር ሊጉ ላይ በዋንጫ ፉክክር ውስጥ በቀጥታ ያለው ማንቸስተር ሲቲ የዘንድሮን የውድድር ዓመት አንድ ዋንጫ በማንሳት ጀምሯል። ምንም እንኳን እንደ ኤርሊንግ ብሮት ሃላንድ ያለ ተጫዋቹ በ10 ፍጻሜ ግብን ባያስቆጥር አሲስትን ባያደርግ፣ በፕሪሚየር ሊጉ ግን በአማካይ በየ90 ደቂቃውም ከፍጹም ቅጣት ምት ግቦች ውጪ ብዙ ግቦችን ማስቆጠር በመቻል ቀዳሚ ነው። 0.64 ግቦችን በ90 ደቂቃ በአማካኝ ያስቆጠራል። ይሄ በፕሪሚየር ሊጉ ቁጥር 1 ያደርገዋል ኤርሊንግ ብሮት ሃላንድን። እንዳልኳችሁ ግን በፍጻሜ ጨዋታ ሃላንድ የለም። ሃላንድ ግብ አያስቆጥርም። ሃላንድ አሲስት አያደርግም። በፕሪሚየር ሊግ በጥሎ ማለፍ ጨዋታ ግን ለቡድን ወሳኝ ነው። ያ ማለት እስከ ፍጻሜ ሲሄዱ በጣም ቁልፉ ተጫዋች ነው ማለት ነው። የበርንማውዙ ክሩፒ፣ የማንቸስተር ዩናይትዱ ቤንያሚን ሼሽኮ፣ የቼልሲው ጆ ፔድሮ፣ የሊቨርፑሉ ሁጎ ኤኬቴኬ እስከ 5 ያለውን ደረጃ ከሃላንድ በመቀጠል ይዘውታል።
የወቅቱ የሲቲ አነጋጋሪ መረጃ ከክለቡ ሊለቅ እንደሚችል ፍንጭ የሰጠው የአማካይ ስፍራ ተጫዋች ሮድሪ ነበረ። የሮድሪ ውል ለማደስና አዲሱን ለማቅረብ እንጂ እሱን ለመልቀቅ በሲቲ በኩል እስካሁን ፍላጎት የለም የሚል መረጃን ስካይ ስፖርት ይዞ ወጥቷል። በተለይም ተጫዋቹ ትላንትና በስፔን ጨዋታ ዙሪያ ጋዜጣዊ መግለጫ ሲሰጥ ነበረ። ከጋዜጠኞች ጋር በነበረው ቆይታ ሪያል ማድሪድ ከፈለገ ወኪሌን ያነጋግር፣ ሪያል ማድሪድ ጠይቆኝ እምቢ አልልም፣ ሪያል ማድሪድ እና በቤርናቤው መጫወት የሚጠላ የለም፣ አትሌቲኮ ማድሪድ ስለተጫወትኩኝ ለሪያል ማድሪድ መጫወት አያግደኝም የሚሉ ይዘት ያላቸውን ሐሳቦች ማጋራቱን ተከትሎ ነገሩ እያበቃ ነው፣ ሲቲ ወደ ተተኪው ቢያዘነብል ይሻላል የሚል መረጃን በስፋት ወጥቶ እኛም በተከታታይ የመረጃ ሰዓታችን ለእናንተ ውድ አድማጮቻችን እንደዚሁ ስናጋራችሁ እንደነበረ ይታወቃል። ከዚህ ጋር በተያዘ ታዲያ ውድ ቤተሰቦቻችን አሁን ላይ የዚህን ተጫዋች ውል ለማደስ እንጂ ለመሸጥ በሲቲ በኩል ፍላጎቶች እንደሌሉ ነው መረጃዎች እየወጡ የሚገኙት። ምናልባት ለሲቲ ደጋፊዎች መረጃ ለመጠቆም ያክል የፊታችን ቅዳሜ ኦልትራፎርድ ላይ ማንቹሪያን ደርቢ በሴቶች ይካሄዳል። ይህ ጨዋታ ለሲቲ ሴቶች ቡድን ለፕሪሚየር ሊግ ዋንጫ በር የሚከፍት ነው። ቼልሲ ደረስን። በዘንድሮ ውድድር ዓመት እንግዲህ በቼልሲ 4 ተጫዋቾች ለዓመቱ ምርጥነት እየተጠበቁ ይገኛሉ። ዦ ፔድሮ በርካታ ገቦችን አስቆጥሯል። ኤንዞ ፈርናንዴዝ በርካታ የገብ አስተዋጽኦ አለው። ከባለፈው ሲዝን ጀምሮ የአማካይ ስፍራ ተጫዋች ነው። ሮበርት ሳንቼዝ በርካታ ክሊንሺቶችን በሁሉም የውድድር ዓመት ዘንድሮ 15 ደርሷል። 1 አሲስትም አለው። በነገራችን ላይ ሪስ ጄምስ የቡድኑ ቁልፍ ተጫዋች ሆኖ ዘንድሮም ተመልክተኗል። ለሊቨርፑልያን ለእናንተ በዓመቱ እስካሁን ባለው ሂደት በምርጥ ብቃት የተጫወተና ለዓመቱ ምርጥነት የሚገባው ተጫዋች ከቼልሲ ደጋፊዎች ዘንድ እንግዲህ ከተመለከታችሁት ውስጥ ማን ነው? በተለይም ከአራቱ አንዱ ይጠበቃል። የእናንተን አጋሩን። ጄሚ ካራገር ቼልሲ ለአሸናፊነት የተፈጠረ ቡድን ብሎታል። ውድ ቤተሰቦቻችን ቼልሲ ሁልጊዜም ሲያሸንፍ ነው የምታዩት ብሏል። ቼልሲ ብዙ ጊዜ ፍጻሜ ይደርሳል፣ ከዛ ዋንጫ ይሰበስባል። አሁን ላይ እንግዲህ ስለ ቡድን ግንባታ በተመለከተ ምን እያላችሁ ነው? ቼልሲ እንደዚህ አይነት ጣጣ የለበትም። ይሄ የኛው ደጋፊ በደንብ የሚያውቀው ነገር ቼልሲ ሲያሸንፍ ነው። እነሱ ለቀጣይ ጊዜ ቡድን እየገነቡ ነው የሚባለውን ነገር አላምንም ብሏል ጄሚ ካራገር። እስኪ ተመልከቱ፣ አምና 2 ፍጻሜ ደርሷል፣ 2ቱንም ወስደዋል። ዘንድሮም እንዲሁ ዝም ብላችሁ ታያላችሁ፣ የሆነ ፍጻሜ ደርሱና ዋንጫ ይወስዳሉ። ቼልሲ እንደዚህ አይነት ቡድን ነው እየተገነባ ነው በሚለው ነገር እኔ አላምንም። ቼልሲ ሆነ ሰዓት ፍጻሜ ደርሶ ዋንጫ ሲበላ ታዩታላችሁ። የአሁኑ የቼልሲም ደጋፊ የለመደው እንደዛ ነው ብሏል። ኮል ፓልመር ደግሞ ከወዲህ ሌላ አነጋጋሪ ሀሳብ ይዞ መጥቷል። በተለይም እግር ኳሳዊ ጉዳዮችን ካከናወነ በኋላ ወይም ጨዋታ አድርጎ ትሬኒንጉን ከጨረሰ በኋላ ወደ መኖሪያ ቤቱ ሲሄድ የመጀመሪያ ስራው ጌሞችን መጫወት መሆኑን ተናግሯል። በሚጫወትበት የእግር ኳስ ጌም ላይ ደግሞ እኔ ሁሌም ምርጡ ነኝ ብሏል። እናም የእግር ኳስ ጨዋታዎችን ወይም ጌሞችን በመጫወት ነው የማሳልፈው፣ በሱ ተጠምጄ ያለው ሲል ተደምጧል። ሞይሰስ ካይሴዶ በቼልሲ የአሁኑ ቡድን ውስጥ በጣም ያስገረመኝ ነገር አለ ብሏል። የወጣት ተጫዋቾች ጥራት ብሏል። ወደዚህ ቡድን ስመጣም ካየኋቸው ነገሮች ውስጥ አንዱ በወጣት የተገነባ ነው ብሏል። ገና ከ21 ዓመት በታች የሆኑ በርካታ ቁልፍ ተጫዋቾች አሉ። ለዚህ ቡድን ጥሩ ነገር እያሳዩ ይገኛሉ። እኔን በብዙ ነው ያስደነቀኝ ብሏል እና በቼልሲ ቡድን ውስጥ ወጣት ተጫዋቾች የሚያደርጉት ነገር በብዙ አስገርሞኛል ሲል ተደምጧል። ሌላኛው የቡድኑ ቁልፍ ተጫዋች ኤንዞ ፈርናንዴስ ከሰሞኑ በርካታ ለውዝግብ የዳረጉ ሐሳቦችን ካነሳ በኋላ ዛሬ ደግሞ ሀገሩ ላይ ትኩረት አድርጓል። የቼልሲው አማካኝ ኤንዞ ፈርናንዴስ ዘንድሮ በዓለም ዋንጫ ከሜሲ ጋር ለመጨረሻ ጊዜ ስለምንጫወት ዳግም የዓለም ዋንጫን ለማንሳት ያለኝን ሁሉ ሰጣለው፣ ከቼልሲስ ጋር ሲባል በተቀረቡ ውድድር ላይ ትኩረት እናደርግበታለን ሲል ተደምጧል። ዛሬ ለሊቨርፑል የተመለሰው ምላሽ ፈገግ የሚያስብል ነው። ውድ ቤተሰቦቻችን ምላሹ ከወደ ባየር ሙኒክ ነው። ኦሊሴን አንሸጥላችሁም የሚለውን አነጋገር ወይም መልእክት ለሊቨርፑል የገለጹበት መንገድ ትንሽ ፈገግም ግርምም የሚል ነው። እኛ 500 ሚሊዮን አውጥቶ ለከሰረው ሊቨርፑል ኦሊሴን ሰጥተን ጥሩ እንዲጫወቱ አናግዝም ነው ያሉት። ይሄን የሚሉት ሰው የባየር ሙኒክ ፕሬዚዳንት ኡሊ ሁነስ ናቸው። በጣም በርካቶች ይህን መረጃ እሳቸው ጋዜጣዊ መግለጫ ሲሰጡ
በፈገግታም ጭምር ነው ጋዜጠኞች ሲከታተሏቸው የነበሩ ያሉትን ቃል በቃል እናድረሳችሁ። ውድ የሊቨርፑል ደጋፊዎች የባየር ሙኒኮ ፕሬዚዳንት ኡሊ ሁነስ ኦሊሴን መውሰድ የማይታሰብ ነው ሲሉ ለፈላጊ ክለቦችም እንግዲህ አቋማቸውን አሳውቀዋል። ኦሊሴ በቀጣይ ዝውውር መስኮት ስሙ ከሊቨርፑል ጋር ደግሞ በስፋት እየተያዘ ነበረ። እሳቸው በጉዳዩ ላይ ቃላቸውን የሰጡት ኡሊ ሁነስ ሊቨርፑል በዚህ ዓመት 500 ሚሊዮን አውጥቶ የማይረባ ዓመት አሳልፏል ያሉ ሲሆን ስለዚህ እኛ ኦሊሴን ለሊቨርፑል ሰጥተን በሚቀጥለው የውድድር ዓመት ጥሩ እንዲጫወቱ በፍጹም አናደርግም ብለዋል። 200 ሚሊዮን ቢቀርብ አናደርገውም የሚሉት ኃላፊው 200 ሚሊዮን ባንክ ለማስቀመጥ ብለን በርካታ ደጋፊዎቻችን በሳምንቱ ጥሩ ያለውን እግር ኳስ እንዲመለከቱ አናደርግም። 200 ሚሊዮን ዩሮ ባንክ ለማስቀመጥ ብለን ኦሊሴን ለሊቨርፑል አንሰጥም። ሊቨርፑል አምና ሁሉ ገንዘብ አውጥቶ ለከሰረ ቡድን እኛ ኦሊሴን ሰተን ጥሩ እንዲጫወት ዓለምን እንዲያዝናና አንረዳም ብለው ዛሬ ፈገግም ግርምም የሚል ስላቅ የተሞላበት ምላሽ መልሰው መነጋገሪያ ሆነዋል። የቀድሞ የሊቨርፑል ተጫዋች ጄሚ ካራገር አርሰናል ልዩነት ፈጣሪ ተጫዋች የለውም ያለ ሲሆን ጄሚ ካራገር ሲናገርም አርሰናል እንደ ሳላ አይነት ቡድኑ አቋም ላይ ባልተገኘ ሰዓት ከምንም ተነስቶ ልዩነት መፍጠር የሚችል ተጫዋች ነው የጎደለው ብሎ ሳላህን አሞካሽቶታል። ፕሪሚየር ሊጉ አሁን ጥራት ያላቸው ተጫዋቾች የለውም፣ ደብሮይነ የለ፣ ሳላ የለ ያለው ጄሚ ካራገር ሳላ አሁንም ካለ ምርጥ ተጫዋቾች አንዱ ነው ያለው ካራገር ወደ ሳውዲና አሜሪካ መሄድ የለበትም፣ እዛ የሚሄደው እድሜ ሲገፋ ነው፣ ሳላ እኮ እድሜው አልገፋም ብሎ ከሰሞኑ ሳላን እያወደሰ ሳላን እያንቆለጳጰሰ ይገኛል። ሳላ በጥሩ ደረጃ እንዲቀጥል ፍጥነቱ አነስ ያለ ለሱ የሚመጥነው የጣሊያን ሴሬ ነው። ስለዚህ ሳላ ጣሊያን ሴሬ እንጂ ወደ አሜሪካ ሜጀር ሊግ ሶከርም ወደ ሳውዲ አረቢያ ማምራት የለበትም ብሏል። ጄሚ ካራገር ይኸው ግርም የሚያስብለው ሐሳቡ አልተጠናቀቀም። ውድ ቤተሰቦቻችን የሊቨርፑል ምርጥ ተጫዋቾች ደረጃ አስቀምጥ ሲባል ሳላን 6ኛ አለ። ከዛ ይቀጥላል ደግሞ በፕሪሚየር ሊጉ 2ኛው ምርጥ ተጫዋች ነው ይላል። ታዲያ አብረውት የነበሩት እንዴት በፕሪሚየር ሊጉ 2ኛ ከሊቨርፑል 6ኛ ይሆናል ሲባል ካራገር አይ እንደዛ ሳይሆን በፕሪሚየር ሊጉ ዝርዝር ውስጥ ከውጭ ሀገር መጥተው ከተጫወቱ ተጫዋቾች ብቻ ነው። ስለዚህ ቴሪ ዳንኤል ሄንሪ ምርጡ 1ኛ ነው፣ 2ኛ ሳላ ነው ብሎ ደግሞ ሐሳቡን ቀይሮ ሌላ በጣም አነጋጋሪያም ሐሳብ ስለ ሳላ አቅርቧል። ሳላህን ለመወደስ ሳላህንም ለማንቆለጳጰስ ቃላትም የቸገረው መስሎ ተከስቷል። ሳላ የሊቨርፑል የመጀመሪያ ጨዋታውን ካደረገ በኋላ በፕሪሚየር ሊጉ ከፍተኛ ሬቲንግ የተሰጣቸው የክንፍ ተጫዋቾች 100 ጨዋታ ያህል ካደረጉት ውስጥ ሳላ ቀዳሚ ነው። ማኔ፣ ቡካዮ ሳካ፣ ሪያድ ማህሬዝ፣ ሰን ሄንግሚን ይከተሉታል። ይሄ ቀላል የሚባል ቁጥር አይደለም። እንደውም አንድ አድማጫችን በቃል ስፖርት ዩቲዩብ ቻናል በሀሳብ መስጫ ሳጥናችን ላይ የሳላህን 11 ቁጥር መለያ ለብሶ ለሚጫወት ተጫዋች አዝንለታለሁ፣ ምክንያቱም እያንዳንዱ ነገሩ ከሳላ ጋር ስለሚነጻጸርበት የሚል ሀሳብ አጋርቶ ነበረ። የሳላ ቁጥር ቀላል አይደለም በፕሪሚየር ሊጉ። ከዚህ ጋር በተያያዘ ውድ ቤተሰቦቻችን በርካታ እንደዚህ ልናነሳቸው የምንችላቸው ሪካርዶች አሉ። ለአብነት ያከለ አምና ሳላ ሁሉም ክለብ ላይ ግብ አስቆጥሯል ወይ አሲስት አድርጓል። በነገራችን ላይ አምና ግብ ያላስቆጠረው ፉልሃም ላይ ብቻ ነው። አሲስት ግን አድርጓል። ቀሪዎቹ በሙሉ ላይ ግብ አስቆጥሮባቸዋል። ሳላ ውድ ቤተሰቦቻችን ብዙ አነጋጋሪ ብዙ አስገራሚ ቁጥሮችን በሊቨርፑል አስፍሮ ነው የሚሄደው። ካራገርም የሊቨርፑልን በዚህ ሰዓት መልቀቁ ትክክለኛ ውሳኔ ነው። ወደ አሜሪካ ሜጀር ሊግ ሶከርም ወደ ሳውዲ አረቢያ መሄድ አይጠበቅበትም፣ እድሜው ገና ነው። ለሱ ለፍጥነቱ ቀነስ ያለው የጣሊያን ሴሬ ተመጣጣኝ ነው፣ ወደዛ ነው መሄድ ያለበት ብሏል። ዛሬ በጣም አነጋጋሪ ውሳኔ ከሊቨርፑል ጋር በተያዘ የተወሰነው ደግሞ ፈረንሳይ ውስጥ ነው። የፍራንስ ሊግ በሰጠው ድምፅ የፒኤስጂ እና ሌንስን የሊግ ጨዋታ አራዝሜዋለሁ ብሏል። ፒኤስጂ ለሊቨርፑል ጨዋታ በቂ ረፍት ለማግኘት ጨዋታው እንዲራዘም ጠይቆ ጥያቄውም ተቀባይነት አግኝቷል። ሌንስ በበኩሉ ጨዋታው በመራዘሙ እንደማይስማማ ገልጾ እንደነበር ይታወሳል። ይሁን እንጂ አወዳዳሪ አካል ጨዋታውን ለማራዘም መወሰኑን ይፋ አድርገዋል። የፍራንስ ሊጋ ቦርድ አባላት በጉዳዩ ላይ በሰጡት ድምፅ ሁሉም እንዲራዘም ተስማምተዋል። ያ ማለት ውድ ቤተሰቦቻችን ልክ የሊቨርፑልን ጨዋታ በፓርክ ደ ፕሪንስ ካደረጉ በኋላ አንፊልድ ለመምጣት 1 ሳምንት ረፍታላቸው ማለት ነው። ሊቨርፑል ግን በዛ መሃል ጨዋታ ያደርጋል። ምናልባት ሊቨርፑል ሲያስፈቅድ ይሆን? ፓሪስ ሰን ዠርሜን እንደዚህ አይነት ረፍት ወስዶ ስታምፎርድ ብሪጅ መጥቶ ቼልሲን ምን እንዳደረገው ይታወቃል። ካራገር ካራቦ ካፕን ተሸነፍከ ማለት የፕሪሚየር ሊግ ዋንጫ ታጣለ ማለት አይደለም። ፈጽሞ ተጽዕኖም የለውም፣ ለአርሰናል ደግሞ የለውም። ምክንያቱም አርሰናል ፕሪሚየር ሊጉን በሰፊ ነጥብ ልዩነት እየመራው ስለሆነ ብሏል። አሁን ከአርሰናል ጋር ያለኝ ትዝብት ምናልባትም በቂ የሆኑ ልዩነት ፈጣሪ ተጫዋች የለም የሚለው እንጂ
ካራባው ካፕን ስለተሸነፈ የፕሪሚየር ሊግ ዋንጫን የማጣት ስነ ልቦና ውስጥ ይገባል የሚለውን አልቀበልም ብሏል። በቡድን ውስጥ ምንም አይነት ጎልቶ የሚታይ ኮከብ ተጫዋች አርሰናል የለም እያለ ነው ጄሚ ካራገር። አንዳንድ ጊዜ ደግሞ እንደ ፍጻሜው ጨዋታ ቡድኑ ጥሩ ባልሆነበት ወቅት ቡድኑን ተሸክም የሚወጣ በጣም ልዩ ተጫዋችም የላቸውም ብሏል። ከ2 ዓመት በፊት ቡካዮ ሳካና ማርቲን ኦዴጋርድ እንደ ሳላና ኬቨን ደብሮነ እውነተኛ ኮከቦች ይሆናሉ ብዬ አስቤ ነበር፣ እዛ ደረጃ ለመድረስም ተቃርበው ነበር ያለው ጄሚ ካራገር አርሰናል ምናልባት ሊጉን ያሸንፍ ይሆናል፣ ነገር ግን ካሸነፉም የአጥቂ መስመር ተጫዋቾች አስደናቂ ውድድር ዘመን አሳልፈኗል ብለው የሚያስቡ አይመስለኝም። ይልቁንስ አርሰናል እንደ ቡድን ፕሪሚየር ሊጉን ሊበላ ይችላል፣ በተጫዋች ጥራት ግን አይበላውም። አርሰናል ግን ካራቦ ካፕን ስለተሸነፈ ፕሪሚየር ሊጉን አያጣም፣ ካጣም ኮከብ ስለሌለው ነው ብሏል ጄሚ ካራገር። ከዚህ ጋር በተያያዘ አርሰናል የፕሪሚየር ሊግ ዋንጫን ለመብላት 7 ጨዋታ፣ ሻምፒዮንስ ሊግን ለመብላት 5 ጨዋታ፣ እነዚሁም ደግሞ የኤፍኤ ካፕን ለመብላት 3 ጨዋታ ማሸነፍ ግድ ይላቸዋል። ከዚህ ጋር በተያያዘ ግን በፕሪሚየር ሊጉ አንዱ የሚገጥሙት ሲቲ እንደሆነ እንዳይዘነጋ። ባለፈው ከኤቨርተን ጋር በነበረ ጨዋታ ላይ ውድ ቤተሰቦቻችን ከሃቨርዝል የተሰራ ጥፋት ነበረ። ከዚህ ጋር በተያያዘ ቫር በተሰራው ጥፋት ላይ ስህተት አለመስራቱን የዳኞች ማህበር ይፋ አድርጎ በአብላጫ ድምፅ እንግዲህ በዳኝነት ውሳኔው ላይ ችግር እንዳልነበረና ፍጹም ቅጣት ምቱ በቫር አለመጽደቁ ስተት አይደለም ሲል ውሳኔ ወይም ብይን ሰጥቶበታል። ፋቪዮ ቬራ እና ሃምቡርግ አብረው ለመቀጠል ትልቅ ፍላጎት አላቸው። በአርሰናል የዝውውር መረጃ ሰዓታችን ላይ ናችሁ። ነገር ግን የተቀመጠው በአርሰናል 20 ሚሊዮን ዩሮ የግዢ አንቀጽ ለክለቡ ካቀም በላይ መሆኑ ዝውውሩ ላይ እንቅፋት ሆኗል እየተባለ ነው። ዋጋውን ለመቀነስ ከአርሰናል ጋር ድርድር ለማድረግ ታቅዷል። ነገር ግን የሌሎች ፈላጊ ክለቦች መምጣት ሁኔታ ግን አርሰናል በዛው እንዲጸና ሊያደርገው ይችላል እየተባለ ነው። በዋጋ ደረጃ የፋቪዮ ቬራስ ውሳኔ እንዴት ያለ ነው የሚለው ይጠበቃል። በዝውውር መረጃ ሰዓታችን አርሰናል ላይ ናችሁ። የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን አርሰናል ኤሊዮት አንደርሰንን ለማስፈረምም ፍላጎት ካላቸው የፕሪሚየር ሊግ ክለቦች አንዱ መሆኑን ስካይ ስፖርት አረጋግጦ ግን ቀላል ዝውውር አይሆንም ብሏል። በተጨማሪም ስካይ ስፖርት ዛሬ ይዞት በወጣው መረጃ መሰረት አርሰናል የክቫራትስኬሊያን አድናቂ ቢሆንም ፓሪስ ሰን ዠርሜን ለመሸጥ ፈቃደኛ አይደለምና እንደ አንቶኒ ጎርደን ያለ ተጫዋች በቅዳቸው ውስጥ አለ። ግን አርሰናል እስከ መጨረሻው የክቫራትስኬሊያን ነገር ይሞክሩታልም ብሎ አክሎበታል ስካይ ስፖርት። አርቴታ ኖ ዛሬ 44ኛ ዓመታቸውን ምክንያት በማድረግ ቀደም ባለው ጥንቅራችን ለየት ያለ መረጃ ደርሰናችሁ ነበረ። እሳቸው አርቴታ ማለት ነው አርሰናልን ከተረከበው ጊዜ አንስቶ 339 ጨዋታን መርተው 210 ድል ያላቸው 58 አቻ የወጡ 71 ጨዋታ የተሸነፉ 680 ግብ ተቃራኒ መረብ ላይ ግብ ያስቆጠረ 334 ጎሎች የተቆጠሩበት ቡድን አላቸው። 5 ዓመት ከ7 ወር ዋንጫ ለመብላት የሰነበተ ክለባቸውን ዘንድሮ ከዋንጫ ጋር ያገናኙልን የሚለው ግን ትልቁ የተከፈተባቸው ዘመቻና ዓመቱም ሲጀመር እንደ ግብ በደጋፊዎቻቸውም በሚዲያውም ዘንድ የተቀመጠባቸው ነው። ምናልባት ካላሳኩት በ44ኛ ዓመታቸው ተሰናብተው በሴስክ ፋብሬጋስም ይተኩ የሚሉ ቀለል ያለ ቁጥር የላቸውም በርካቶች ናቸው። ምናልባት እሳቸው በ3 የዋንጫ ግንባር ቀርተዋል፣ ፕሪሚየር ሊግ፣ ኤፍ ኤ ካፕ እና ሻምፒዮንስ ሊግ። ውድ ቤተሰቦቻችን የማክስ ዶማን ቀጣይ ሰው ተገኝቷል። ወደ ዋናው ቡድን ያደገው ማክስ ዶማን ከታች ደግሞ ሌላ በጣም አስደናቂ ተጫዋች መጥቷል። የ14 ዓመቱ ሉዊዝ ሙኒዝ ለአርሰናል ከ18 ዓመታች ቡድን የመጀመሪያ ጨዋታውን ካደረገ በኋላ የማክስ ዶማንን ሪከርድ ሰብሮታል። ሙኒዝ ቅዳሜ ዕለት ለአርሰናል ከ18 ዓመታች ቡድን የመጀመሪያ ጨዋታውን ያደረገ ሲሆን ጨዋታው 2-2 ነበር የተጠናቀቀው። ታዳጊ ተጫዋች በሁለተኛው አጋማሽ ከተጠባባቂ ወንበር ላይ የገባ ሲሆን አርሰናልም ጨዋታውን 2-1 በሆነ ውጤት እየተመራ ነበር። ተጫዋቹን በ9ኛው ደቂቃ ላይ አቻ የምታደርገውን ጎል በማስቆጠር በአርሰናል ከ18 ዓመታች ቡድን ታሪክ ውስጥ ሁለተኛው ትንሹ ግብ አስቆጣሪ ይሆናል። ሙኒዝ በ14 ዓመት ከ3 ወርና 3 ቀን ብቻ ነው ይሄን ያደረገው። ማክስ ዶማን ለመጀመሪያ ጊዜ ከ18 ዓመታች ቡድን ጎል ሲያስቆጥር ከነበረው ዕድሜ 3 ቀን የሚያነሰ ነው። ኢታን ንዋኔሪ ብቻ ነው ለአርሰናል ከ18 ዓመታች ቡድን በጣም በትንሽ ዕድሜው ግብ ያስቆጠረ። ቀጣዩ ማክስ ዶማን በአርሰናል ቡድን ውስጥ የ14 ዓመቱ ሉዊዝ ሙኒዝ ነው ይለናል ስካይ ስፖርት። ከማንቸስተር ዩናይትድ ዝውውር ጋር በተያያዘ አሁንም ዩናይትድ ኦፊሻሊ ስሙን አካትቼ እየተከታተልኩት ነው ብሎ ይፋ ባያደረግም በርከት ያሉ የዜና ምንጮች በአርሰናል የመጫወቻ ደቂቃ ያጣው ማይል ሉዊስ ስኬሊ
በማንቸስተር ዩናይትድ የግራ ተመላላሽ ቦታ ተይዟል ተብሏል። አንድ የተረጋገጠው ነገር ማንቸስተር ዩናይትድ በዛ ቦታ ላይ ተጫዋች ማስፈረም ይፈልጋል። ፓትሪክ ዶርጉ በዛ ቦታ ላይ የሚጫወታል፣ ግን ሞር ወደፊት ተጠግቶ ሲጫወት ኢፌክቱ ከፍ ያለ ነው። ሉክሾ በዛ ቦታ ላይ በረጅም ጊዜ ስለመጫወቱ ጥያቄ ያስነሳል። ተደጋጋሚ ጉዳቱና ከእድሜ መግፋት ጋር በተያያዘ ወጣቱ ማይል ሉዊስ ስኬሊ ግን በዩናይትድ ዝርዝር ውስጥ ስለመኖሩ ዩናይትድ ይፋ ያደረገው ነገር የለም። ግን በሩመር ደረጃ መረጃው በስፋት እየተሰራጨ ነው፣ እየተከታተል ነው። በማንቸስተር ዩናይትድ የዝውውር ጉዳይ ግን ሌሎችም በርከት ያሉ ተጫዋቾች ከሰሞኑ ስማቸው በስፋት እየተነሳ እንደሆነ ይታወቃል። ማንቸስተር ዩናይትድ የአይንትራክ ፍራንክፈርቱን ናትናኤል ብራውንን ለማስፈረም ፍላጎት እንዳለው በቃል ስፖርት ዩቲዩብ ቻናል በማለዳው ጥንቅራችን አርሰናችሁ ነበር። ይህን ወጣቱን ጀርመናዊ ተጫዋች እንግዲህ ለማስፈረም እንግዲህ የግራ ተከላካዩን ማለት ነው በማይል ሉዊስ ስኬሊን ቦታ የሚጫወተው ማለት ነው ቢያንስ ዩናይትድ ከ60 ሚሊዮን ፓውንድ በላይ ሊያስፈልገው ይችላል የሚል መረጃን ቢልድ ይዞት ወጥቷል። በዛ ቦታ ላይ ማንቸስተር ዩናይትድ እንዳልኳቸው በርካታ ዝርዝሮችም ይዘዋል። አንደኛው ጀርመናዊ የአይንትራክ ፍራንክፈርቱ ተጫዋች ናትናኤል ብራውን ይጠቀሳል። ማንቸስተር ዩናይትድ ሌሎችም ያያቸው አማራጮች አሉ። ለአብነት ያክል አሌሃንድሮ ባልዴን በተመለከተ ነው። የስፔኑ ተነባቢ ጋዜጣና ለባርሴሎና ቅርብ የሆነው ሞንዶ ዲፖርቲቮ ይዞት ወጣው መረጃ መሰረት ዩናይትድ ስለ ተጫዋቹ መረጃ አሰባስቧል ተብሏል። ተጫዋቹ ባርሴሎናን የመልቀቅ ፍላጎት የለውም፣ ክለቡም እሱን የመሸጥ ፍላጎት የለውም ቢባልም ማንቸስተር ሲቲና አስቶን ቪላን ጨምሮ ዩናይትድም በዚህ ዝውውር ላይ እንዳሉበት ነው ሞንዶ ዲፖርቲቮ በዘገባው ይዞት የወጣው። ብሩኖ ሚጌል ፈርናንዴዝ በማንቸስተር ዩናይትድ ይህ ውድድር ዓመቱ ፍጹም የተለየ ነው። ያሉት የግብ አስተዋጽኦ መጠኖች ደግሞ ውድድሩን ለየት እንዲል ያደርገዋል። በዛ ላይ ዩናይትድን ከነበረበት ውጣ ውረድ ወደ ሻምፒዮንስ ሊግ ደረጃ ማምጣት ሂደት ላይ ትልቁን ሚና ተወጥቷል። ብሩኖ ፈርናንዴዝ በፕሪሚየር ሊጉ በማርች ወር ብቻ 23 የግብ ዕድል የፈጠረ ትልልቅ የግብ ዕድሎችን 6 የግብ ተሳትፎ 6 በርካታ አሲስት 4 ያደረገ ያ ብቻ አይደለም። በመጋቢት ወር ወይም በማርች ወር ላይ ቢያንስ 2 ጨዋታ ካደረጉ ተጫዋቾች ውስጥ በአማካይ ወደ 8.12 ሬቲንግ በማግኘትም ቀዳሚው ተጫዋች ነው። ውድ ቤተሰቦቻችን መግቢያችን በተለይም የፕሪሚየር ሊግ መግቢያ ሰዓታችን ላይ በፕሪሚየር ሊጉ 7 የወሩ ምርጥ እጩዎች ሲቀርቡ አንዱ የዩናይትዱ ብሩኖ ፈርናንዴዝ እንደነበረ ይታወቃልና በብዙ መለኪያዎች በጣም አስደናቂ ቁጥር አለው። በርካቶችም ለዚህ ለዩናይትዱ ኮከብ የወሩ ምርጥነት መሄዱ አይቀርም መሰጠቱ አይቀርም እያሉ ነው። ለዩናይትድ ደጋፊዎች ስለ ተጫዋቹ ጥቂት አከልን። የቀድሞ የዩናይትድ አሰልጣኝ የእምነት አባቴ ሁላ መጥተው የጨዋታ ሲስተሜን አያስቀይሩኝም ያሉት በኋላም እሳቸው በማንቸስተር ዩናይትድ ቤት የለውጥ አባት እስኪባሉ ድረስ ማዕበል እየመጣ ነው ብለው ተንብየው ዩናይትድን ማዕበል ያጥለቀለቀው በኋላም ላይ ደግሞ ማዕበሉ ጠፍቷል ብለው በዩናይትድ 2 ተከታታይ ድል ለማምጣት 11 ወር የፈጀባቸው የጨዋታ ስታይላቸው በብዙ ቢነሳም በስተመጨረሻም እኔ የዩናይትድ አሰልጣኝ ብቻ ሳልሆን ፈላጭ ቆራጭም ነኝ ባሉ በሰዓታት ውስጥ ከዩናይትድ የተሰናበቱት ሰው ዝምታቸውን ሰብሯል። ግን አሁንም ስለ ስንብታቸው ያሉት ነገር የለም። የቀድሞ የማንቸስተር ዩናይትድ ሰው ስለ ዩናይትድ ስኬት ግን ተናግረዋል። ወጥነት ያስፈልጋል። በየጥቂት ወሩ አቅጣጫ መቀየር የለም። ግልጽ የሆነ ማንነት አካሄድ በቡድን ውስጥ ያስፈልጋል። ሲስተም መገንባት አለበት እያሉ ነው ሩበን አሞሪም ስለ ማንቸስተር ዩናይትድ። ተሰጦ ብቻውን ዋንጫ ያስገኝም፣ ይልቁንስ በደንብ የተዋቀረ ቡድን ያስፈልጋል። ሁሉም ሰው በአንድ አቅጣጫ ከተባበረ ማንቸስተር ዩናይትድ በድጋሚ አሸናፊ ቡድን ይሆናል። ወጥነት ብቻ ነው የሚያስፈልገው። የግል ብቃት አንድን ቡድን አያሻግርም። እንደ ቡድን ከተጫወተ ዩናይትድ ይሳካለታል እያሉ ነው። ይህን የሚሉት ሰው የቀድሞ አሰልጣኝ ሩበን አሞሪም ናቸው። እሳቸው በማንቸስተር ዩናይትድ ቆይታ ሲያደርጉ 3-4-3 ፎርሜሽንን የእምነት አባቴ ያስቀይረኝም ካሉ በኋላ ዛሬ ግን ሃሪ ማጓየር ያንን ፎርሜሽን ስለተውን ነው የተሻሻል ነው ለውጥ ያስፈልገን ነበር፣ ለውጥ አምጥቷል ብሏል ሃሪ ማጓየር። እናም በማንቸስተር ዩናይትድ የ4-3-3 ፎርሜሽን መተግበሩ ቡድኑ ወደ ስኬት እንዲያመራ አድርጓል። የሩበን አሞሪም ፍልስፍና ሊጠቅም ይችላል፣ ግን እኛ መተግበር አልቻልንም ብሎም ለሩበን አሞሪም ልቡ ለስለስ ብሏል ሃሪ ማጓየር። ምናልባት ቀጣይ በሌላ ቡድን ከተገናኙ ብሎ ይመስላል። ሃሪ ማጓየር በ4-3-3 ዩናይትድ ምርጥ ነው ሲል፣ በማንቸስተር ዩናይትድ በኩል ግን አሁን ከሚጫወቱ ተጫዋቾች ውስጥ የአማካኝ ክፍሉ ላይ ቀጣይ ክረም ተጫዋች አምጥቶ የማጠናከር የግራ የመከላከል ክፍሉም በዋነኝነት በስፋት እየተሰራበት እንደሆነ ይታወቃል።
በማንቸስተር ዩናይትድ በኩል የቀድሞ የማንቸስተር ዩናይትድ ሁለት ሌጀንዶችን እናንሳ። ዋይኒ ሩኒ እና ክርስቲያኖ ሮናልዶን። ሩኒን እናስቀድም። ዋይኒ ማርክ ሩኒ በማንቸስተር ዩናይትድ ልጅ አለው የሚጫወት ካይ ሩኒ በትላንትና ሁለት ጉዳት አስተናግዷል። በጉዳቱ ምክንያት በቀሪ ውድድር ዓመት ወደ ሜዳ አይመለስም። በቀሪ ውድድር ዘመን ከሜዳ በመራቅ ያዝኛለሁ፣ በሚቀጥለው የቅድመ ውድድር ዘመን ግን የበለጠ ጠንከር ይመለሳለሁ ብሏል የዋይኒ ማርክ ሩኒ ልጅ ካይ ሩኒ። ወዲህ ደግሞ ሌላኛውን የቀድሞ ዩናይትድ ሌጀንድ ክርስቲያኖ ሮናልዶን እንመልከት። ክርስቲያኖ ሮናልዶ ውድ ቤተሰቦቻችን በእንግሊዝ ፕሪሚየር ሊግ ታሪክ የክንፍ ተጫዋች ሆኖ ባሎንዶርን የበላ የመጀመሪያውም የመጨረሻውም እንግሊዛዊ ተጫዋች በእንግሊዝ ፕሪሚየር ሊግ የተጫወተ ተጫዋች ነው። በእርግጥ እሱ 2008 ባሎንዶርን ከበላ በኋላ በእንግሊዝ ፕሪሚየር ሊግ እየተጫወተ ባሎንዶር የሚበላ ተጫዋች ለዘመናት ተጠብቆ ሌላኛው የማንቸስተር ሲቲ ተጫዋች ሮድሪ እስኪያነሳው ማለት ነው። አበቃን።